የዐቢይ ጾም አራተኛው ክፍል መጻጉዕ በመባል ይታወቃል። መጻጉዕ ማለት በሽተኛ ማለት ነው። መድኃኒት የሚያስፈልገው በሽተኛ፣ እርዳታ የሚያስፈልገው የተፈወሰ በሽተኛ ማለት ነው። ስያሜውን የሰጠው ሊቁ ቅዱስ ያሬድ ነው። መጻጉዕ የሚለው ቃል ስለ አንድ ግለሰብ ወይም ደግሞ ስለ አንድ የታመመ ሰው ሳይሆን የተነገረው ስለ አዳምና ስለ ልጆቹ ነው። በሽታ በሁለት ዋና ዋና ክፍሎች ይከፈላል። አንደኛው የመንፈስ በሽታ፣ የመንፈስ ህመም፣ የመንፈስ መበከል ነው። ሁለተኛው የስጋ በሽታ፣ የስጋ ህመም ተብሎ በሁለት ይከፈላል። አዳምና ልጆቹ በዚህ በሽታ ቁጥጥር ውስጥ ነበሩ፣ ተበክለው ነበር። በመንፈስ ተበክለው ከእግዚአብሔር ከአባታቸውና ከርስታቸው ገገነት ወጥተው በስደት ይኖሩ ነበረ። በስጋም ደግሞ የታመሙ በሽተኞች ነበሩ። ኢየሱስ ክርስቶስ ሰው የሆነበት ዓላማ ይህንን ለማስወገድ ነው። ይህን በሽታ፣ ይህን የመንፈስ በሽታ ለማስወገድ ነው። ስለዚህ ኢየሱስ ክርስቶስ በሽተኞችን ማዳኑን፣ ለምጻሞችን ማንጻቱን፣ ሙታንን ማዳኑን ማንሳቱን፣ በነፍስም በስጋም የሞቱትን ሙታንን ማንሳቱን፣ እንደገና ደግሞ አጋንንትን ማስወጣቱን ለመግለጽና በዚህ ዕለት ይሄ እንዲሰበክ ይሄ እንዲዘመር ለማድረግ ቅዱስ ያሬድ የዛሬውን ዕለት መጻጉዕ ብሎ ሰይሞታል ማለት ነው። በዚህ በዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምረን ስናነብ የአይሁድ የፋሲካ በዓል ቀርቦ ነበር ይላል። በአንድ ወቅት ኢየሱስ ክርስቶስ በመዋዕለ ሥጋዌ የዞረ ዓለምን ሲያስተምር የአይሁድ የፋሲካ በዓል ቀርቦ ነበር። ኢየሱስ ክርስቶስ ደግሞ ወደዚያ የፋሲካ በዓል ሲሄድ ቤተሳይዳ ደረሰ ይላል። በግዕዝ ቤተሳይል ወደ አማርኛ ስናመጣው ደግሞ የይቅርታ የፈውስ ቤት፣ የፈውስ ጸበል፣ የፈውስ ቦታ ተብላ ትጠራለች። ይሄ ጸበል በነ ነቢዩ በነ ኤርሚያስ አማካኝነት ጸሎት የፈለቀ ጸበል ነበረ። አይሁድን ሲፈውስ ይኖር ነበረ። ዓመት እስከ ዓመት ሲፈውስ ይኖር ነበረ። ነገር ግን በኋላ እነሱ በማመጻቸውና ለእግዚአብሔር ባለመታዘዛቸው ጸበሉ የማይፈውስ ሆኗል፣ የማያድን ሆኗል። ነገር ግን ደግሞ በአባቶቻችን ታምራት ይደረግ ነበር፣ የአባቶቻችን አምላክ ተለውጧን ትቷን ስራውን እንዳይሉ ደግሞ በሳምንት ቅዳሜ ቀን አንድ ድውይ ይፈውስ ነበር። ያ ጸበል ማለት ነው። ያ ጸበል አንድ ድውይ ማለት እንዳይፈወሱ ተንኮላቸውና ኃጢአታቸው ከለከላቸው። ቀርቷን እግዚአብሔር ታምር ማድረግ አይችልም እንዳይባል ደግሞ በሳምንት ቅዳሜ ቀን ለዛውም አንድ ብቻ፣ ያም ደግሞ በጉልበት ሩጦ ቀድሞ የገባ ይድን ነበር ይላል ወንጌሉ። ህጉ ስጋዊ ህግ ስለነበረ፣ ድህነቱም ጊዜያዊ ድህነት ስለነበረ በስጋው የሮጠ ብቻ፣ በስጋው የቀደመ ብቻ እዚያ ጸበል ገብቶ ይድን ነበረ ይላል። መልአኩ ወርዶ በባረከው ጊዜ ይናወጽ ነበረ ያ ውሃው። በዚህ ሰዓት ቀድሞ የገባ ይድን ነበር ይላል። እና አንድ ሰውዬ እንደታመመ እዛ ቦታ ሄደ። ነገር ግን ቀድሞ መግባት አቃተው። በኋላ እየመጡ ቀድሞት ይገባሉ። ሰዎቹ ደግሞ ጨካኞች ነበሩ። እስኪ ተፈውሶ ይሄድ የለም፣ እስኪ ትልቁ የለም፣ እስኪ የጸናበት የለም። በኋላው እየመጡ ቀድመው እየገቡ ይድናሉ። እሱ ግን ደርቆ መንቀሳቀስ አቁሞ ስለነበር 38 ዓመት እዛ የጸበል ቦታ ተኝቶ ይኖር ነበረ። የሚያገላብጠው የለም፣ ቁርስ የሚሰጠው የለም፣ ውሃ የሚሰጠው የለም። ደርቆ እንደገል ደርቆ ይኖር ነበረ። ስለዚህ እንደዚህ ሆኖ መሰቃየቱን አውቆ ኢየሱስ ክርስቶስ በዚያ በኩል ሲያልፍ ያንን ሰውዬ አገኘው ይላል። አገኘው እና ምን አለው? ልትድን ትወዳለህ? እንዲህ አለው። ልትድን ትወዳለህ? ልትፈወስ ትወዳለህ? እንዲህ አለው። በእውነት ሁላችንም ይፈውሰን እና ያ ሰውዬ አዎ ብቻ አላለም። ሰው የለኝም፣ ደርቄያለሁ፣ ተሸንፌያለሁ፣ ብዙ ነገሮችን አቃሰረ። ኢየሱስ ክርስቶስ ግን በአንድ ቃል አልጋህን ተሸከምና ወደ ቤት ይሄዳለው። ለምን አልጋህን ተሸከማለው ሲባል ፈሪሳውያን ካዳኑ በኋላ፣ ሰዱቃውያን ካህናትና ፈሪሳውያን ካዳኑ በኋላ አልጋውን፣ ልብሱ፣ ስንቁ ለኛ ይገባል ብለው ያስቀሩ ነበረ። ያስቀሩባቸው። ኢየሱስ ክርስቶስ ግን ሲፈውስ ምንም አይፈልግም። በነፃ ያድናቸው ነበር፣ በነፃ ይፈውሳቸው ነበር፣ በጸጋ ይሰጣቸው ነበር። ሁሉን ዝም ብሎ ይሰጥ፣ እንዲሁ ያድናቸው ነበረ። እንዲሁ ዓለሙን ወደደ ተብሎ እንደተጻፈ ማለት ነው። እና በዚህ ጊዜ
ያ ሰው ያልጋውን ተሸክሞ ሄደ። አይሁድ ምን አሉ? ያን ሰውዬ ሳይጠይቁት የከረሙት አንስተው አንድ ቀን ያልጣሉት አይሁድ ምን አሉት? በሰንበት አልጋ ልትሸከም አይገባም አሉት። አየው፣ ሰውየው ሳያሳዝናቸው ለሰንበት ተቆረቆርን አሉ፣ ለሕጉ ተቆረቆርን አሉ። ለሰው አይራሩም ነበረ፣ ሰው አይወዱም ነበረ፣ ፍቅር አልነበራቸውም፣ ሃይማኖት አልነበራቸውም። አየው፣ አንድም ቀን ቆሎ ሰጠውት አያውቁም። አንድም ቀን ውሃ ሰጠውት አያውቁም። አንድም ቀን ቁራሽ እንጀራ ሰጠውት አያውቁም። አንድ ቀን ጠይቀውት አያውቁም። አንድም ቀን እሱ ተፈውሶ ይሄድ ተሰቃይቷል፣ 40 ዓመት ተሰቃይቷል ብለው አያውቁም። ኢየሱስ በፈወሰው ሰዓት ግን ሰንበት ነው አሉ። ለምን? ጉዳዩ ከኢየሱስ ክርስቶስ ጋር ነበረ። ስለዚህ ኢየሱስ ክርስቶስ አባቴ ይሰራል እኔም እሰራለሁ አላቸው። አባቴ በብሉይ ኪዳን ሲያድን ነበር በዚህ ጸበል፣ አሁንም እኔም ማድናለሁ። አባቴ በጸበል ዝናምን ያዘንማል፣ ፀሐይና ጨረቃን ያፈራርቃል፣ መዓልትና ሌሊትን ያፈራርቃል፣ ክረምትና በጋውን ያፈራርቃል። አባቴ የባህሪ አባቴ እግዚአብሔር እንዲህ እንደሚያደርግ እኔም የእግዚአብሔር ልጅ እግዚአብሔር ስለሆኑ እሰራለሁ አላቸው። ስለዚህ አይሁድ አብዝተው ሊገሉት አብዝተው ይፈልጉ ነበር ይላል። አብዝተው የፈለጉበት ብቻ ደግሞ ሰንበትን ስለሻረ ብቻ ሳይሆን እግዚአብሔርን አባቴ ነው ስላለና ራሱን እግዚአብሔር ስላደረገ አብዝተው ሊገሉት ይፈልጉ ነበር ይላል። አሁን እግዚአብሔር ነኝ ያለበት ቦታ የለም። እንዴት እየተረዱት ነው? እንዴት ሲጀመር አይመለከተ ቢል ባይል አይመለከተ። ግን ምእመናን ልጆቻችን ይሄን እንድታውቁ ራሱን ከእግዚአብሔር ጋር አስተካከለ፣ የእግዚአብሔር ልጅ ነኝ አለ፣ እግዚአብሔር ነኝ አለ ብለው አይሁድ ሊገሉት አብዝተው ይፈልጉ ነበረ ይላል መጽሐፍ ቅዱስ። ስለዚህ ዛሬ የሚሰበከው የሚዘመረው ኢየሱስ ክርስቶስ የተጠቁትን ስላጻና ያዘኑትን ስላጽናና የወደቁትን ስላነሳ የታመሙትን ስለፈወሰ ኃይሉና ጌትነቱ ቸርነቱ ፍቅሩ ሰውን መውደዱ በስጋ መገለጡ አምላክ ወሰብ መሆኑ ይሰበካል ማለት